ጊዜ ለምሳሌ ሴት ልጅ በአራስ ቀን ወንድ ወልዳ እስከ 40 ቀን ሴት ወልዳ እስከ 80 ቀን ሩካቤ እንዳታረግ ያዛል በእንተ ተፈሮቱ ስለ ጋብቻ በሚናገርበት ለምን ሲል አንደኛ ለሴቷ ለምን 80 የሆነ ጥፍ ከተባለ ሴት ልጅ ሴት ስትወልድ ብዙ ደም ይፈሳታል ድንገት ጽንስ ቢያዝ ይላል ሉሉ ሽባ ትርትል አካል መጎዳት የሚመጣው አንዱ በዚህ ምክንያት ነው ይላል ገበሬው እንዳረከ መጀመሪያ ምኑን አየ ከዛ ምኑን አየ መሪራን ስለዚህ መሩቱን ሴቷ ያቺ ሴት ዘሩን ተቀብላ በትክክል ጤናማ ልጅ የምትወልድበት ፐርፎርማንስ ምን ነው ይሄ ብቃት ላይ መሆን መቻል አለባት ሶስተኛ ልጨምርላችሁ ወይስ ልጨምርላችሁ ቢመራችሁም ብያለሁ ሌላ ሶስተኛ ሴት ልጅ በርግዝናዋ ወቅት ሩካቤ እንድታረግ አይፈቅድም ክርስትና ቃልህ ለጉሮሮ የጣፋጭ ነው ለምን አለ እያወራ ያለው ስለ ተራና ማርና ወተት እንዳልሆነ ሲያስረዳን ነው ተራ ማርና ወተት ቢሆንም ማኖሮ ለምላሴ ባለ ነበር ለጉሮሮ ታዲያ ለምን አለ ሲሉት ሊቃውንቱ ከምላስ ያመኑበት ቢቆረብጥ ይተፉታል ቢመር ምን ይሉታል ካፍ ያወጡታል ያላመኑበትን ግን ከጉሮሮ አይልኩም ጣፋጭ የሆነውን ነገር በምላስ አረጋግጠው ከጉሮሮ ከደረሰማ ጡምም ነው ታምኖበታል ማለት ነው ቃል ለጉሮሮ ጣፋጭ ነው ማለቱ አይደለም ላንደበቴ ያንተ ቃለኔ ለጉሮሮ ይተርፋል አምኜበታለሁ ሲል ነው ለምላስ ያልታመለ መብል ለጉሮሮ እንደማያሳልፉት ያንተም ቃለኔ አይደለም ከስጋዬ ከውስጠኛው አካሌ ከነፍሴም ተሰምቶኛል ሲል ቃል ለጉሮሮ ጣፋጭ ነው አለ ቃል እግዚአብሔር የምትረዱበት መንገድ ቃል እግዚአብሔር የምንረዳበት መንገድ ጊዜያዊ ደስታ ሊሆን አይገባውም መጽሐፍትን አንብባችሁ አታድንቁት ማድነቁ ብቻ ጥቅም የለውም ወደ ህይወት እንመልሰው ቃል እግዚአብሔር ዳዊት ጋር ሲመጣ እንደኛ አይደለም ልዩነት አለው በጣም ይገርማችሁ እሱ ውስጡን የተሰማው ለካ ነፍሱ ሰርስሮ ያንተ ቃለኔ እንደተራ ወተትና ማር ምላሴ ላይ ረጥቶ አልቀረም ያማ ከሆነ ምን ይደንቃለኔ ባለጸጎችስ ጠግቦት ይውሉ የለወይ ያንተ ቃል ግለኔ ካንደበቴ አልቀረም ከጉሮሮ የጣፍቶ ቀርቷል እግዚአብሔር ከሰውነታችን ያዋሃደልን ምን ለወጥበትን ኃይልና ጥበቡን ይስጠን በቤተ ክርስቲያን ሥርዓት መሰረት እንደ ቸርነት ነው እንጂ እንደ በደላችን አይሁን ይባላል ማንንም ሊቅ ቢሆን ማንንም የተማረ ቢሆን መጽሐፍትን አደላድያለሁ መጽሐፍትን አውቄያለሁ እንደኔ የለም ቢል የዛ የታላቁ መነኩሴ ታሪክ ልንረሳ አይገባም ይሄ ጾም ትትና ስለሚፈልግ 40 ዓመት ዘግቶ ቆየ ይላል መጽሐፈ መነኮሳት 40 ዓመት ሙሉ ከባቱ ሳይወጣ ከገዳሙ ቀዮ ሳይወጣ እግዚአብሔርን ለኃጢያቱ ብሎ ሱባኤ ያዘ 40 ዓመቱ አልፎ ከዛ ቀኑ ደርሶ ወጣ እግዚአብሔር ተገለጠለት ትጋትህንና ብርታትህን አደንቃለሁ ነገር ግን ጥያቄ ልጠይቅሃለሁ ምንድነው እሱ እንደ ቸርነት ይላድንህ ወይስ እንደ ስራክ ጌታዬ ሆይ 40 ዓመት የቆየሁት ጽድቄ አሁን ካልጠቀመኝ መቼ ሊጠቅመኝ ነው እንደ ስራዬ ቁጠርልኝ ያለው ምን አለው ጌታ አንተ ሰው አሁን ወደክ 40 ዓመት የሰራው ስራ ሁሉ አሁን ከንቱ ሆነች በዜሮ ተባዛ ማለት ነው እንደማን ማለት ነበረበታል ወንድምቶቼ እንዳንተ ቸርነት ለዚህ ነው ጳውሎስ ምን አለ ለሮጠም አይደል ለቀደመ ከሚምር ከእግዚአብሔር ነው ዮሐንስ አፈወርቅ ምን አለ ለምንድነው ለሮጠም አይደል አለ ከላይኮ ሩጫዬን ጨርሻለሁ ብሏል እሱ የሮጠውን ሩጫ ለምንኛን ይከለክላል ሲባል አትሩጡ ይያለ አይደለም ለሮጠም አይደል ለቀደመ ማለቱ ከላይ ሩጫዬን ጨርሻለሁ ብሏል ስለመሮጥ ይነግረናል በአለም ሳላችሁ ሩጫችሁ አለባችሁ ብሎ ይናገራል ታዲያ ለምንድነው ለሮጠም አይደል ለቀደመ ያለ የሮጠም ይሩጥ ያዘገም የሚያስገብ ግን ከማን ጋር ይሁን ሲል ነው ማን ሲፈቅድ ብቻ ይሁን ስለዚህ እግዚአብሔር ፈቅዶ መዋለ ጾሙን በሰላም እንዳስጀመረ መዋለ ጾሙን በሰላም ያስፈጽመን ወደ ትምህርታችን ስንመለስ ቃልህ ለጉሮሮ የጣፋጭ ነው ያለ ዳዊት መዝሙር 21 በደንብ እንተረጉመዋለን እስከ ቁጥር 6 ያለችው በደንብ ተከታተሉኝ በቤተ ክርስቲያን ሥርዓት መሰረት የሚያስተምር ማን ነው በደንብ ተከታተሉኝ የሚመክር ማን ነው ይሄን የምላችሁ እዚያ አትሮንስ ላይ ስንወጣ በእግዚአብሔር ቃል ሰበብ እኛን ስሙን ይያልንም አይደለም ይሄንን በሥርዓተ ቅዳሴ ላሳያችሁ ነው ወደ ትምህርቱ ልግባ ሥርዓተ ቅዳሴ ላይ እንደምናቀው ካህኑ ወንጌል ሊነበብ ሲል መቅደሙ ላይ ውስጠ መንጦላይት መንበሩ 3 ጊዜ ዞሯል እየጸለየ
ሶስት ጊዜ ከዞረ በኋላ ቅዱስ የሆነውን ወንጌል ያነሳና አክብሮ ለንፍቁ ቄስ ይሰጣል። ንፍቁ ካህንም ተቀብሎ ያን ወንጌል አያነበውም። የሰጠኸኝን ሰጠኋቸው ዛአውፈይና አውፈይኩ ከብሎ የሰጠኸኝን ሰጠኋቸው ብሎ ለዲያቆኑ ይሰጣል። ዲያቆኑም አያነበውም። በደንብ ካስተዋላችሁ መንግስተ ሰማያት ቀርባለችና ብሎ ራሱ ላይ ይሄም ቅዱሱን የሆነውን ወንጌል አያነበውም። እሱም ምንድነው የሚያደርገው? እንደ አትሮስ ራሱ ላይ ደገፍ አድርጎ ገልጦ ይጠብቀዋል። መጀመሪያ መንበሩን የዞረው ሰራዩ ካህን ዞሮ መጥቶ በዲያቆኑ ላይ የተንተራሰውን ቅዱስ ወንጌል ያነበዋል። አባቶቻችን ፍቺውን ሲነግሩን ትርጓሜውን ሰራዩ ካህን የክርስቶስ ምሳሌ ነው። መንበሩ 3 ጊዜ እንደመዞር ይችን ዓለም 3 ዓመት ከ3 ወር የማስተማሩ ምሳሌነት አለው። ቅዱስ ወንጌሉን አንስቶ የሰጠው ንፍቁ ቄስ ደግሞ ተቀባዩ የሰጠኸኝን ሰጠኋቸው ያለው ንፍቁ ቄስ ረዳቱ የቅዱስ ጴጥሮስ አንድም የሐዋርያት ምሳሌ ነው። ክርስቶስ ወንጌሉን ለማን አስረክቧል? መልሱልኝ። ለሐዋርያት። ሐዋርያት ተቀበሉና ምን አሉ? ዲያቆኑ ሰጠው። ዲያቆኑ ምን አለ? መንግስተ ሰማያት ቀርባለችና ንስሐ ግቡ። ከንፍቁ ቄስ የተቀበለው ዲያቆን ከትናንት እስከ ዛሬ የሚነሱ መምህራን ምሳሌነት አለው። ስለዚህ ዞሮ ማን አነበበው ቅዱስን ወንጌል? ሰራዩ ካህን። ስለዚህ የሚያስተምር ማን ነው? ዲያቆኑም አላነበበውም። የሱ አገልግሎት አትሮንስ መሆን ነው። ዛሬ የምታገለግሉ ወንድም እህቶች ልትሉ ትችላላችሁ። ራሳችሁን ክርስቶስ ካረጋችሁ እናንተ ላይ ክርስቶስ አያድርም። ሁለት ክርስቶስ አይኖርማ በአንድ ቤት ውስጥ። ራሳችንን መጥምቃንስ ካረገን ግን ክርስቶስ ይመጣል። አይገርማችሁ? መጥምቃንስ ባለበት ክርስቶስ አለ። ራሱን ክርስቶስ ባረገን ግን ክርስቶስ የለም። ብዙ ጊዜ አብዛኞቹ ሐሳዊ መሲሃን ክርስቶስ ጋር መገናኘት ያላስቻሉት ሰውን ያመጡትና ራሳቸው መጥምቃንስ ማድረግ ሲገባቸው ራሳቸው ጋር ህዝቡን ያበቁታል። እኔ ክርስቶስ ነኝ ይሉታል። ጌታ ግን ያስተማረን አንዱ አገልግሎት መጥምቃንስነት ነው። ስለዚህ እግዚአብሔር አምላክ የሚያስተምር ማን ነው? ከኔ ጋር ናችሁ? የሚመክር ማን ነው? ሁለተኛ ላንሳ። የሚማርም እግዚአብሔር ነው። ይሄን ቅዱስ ባሲሊዮስ ነው ሴንት ባሲሊዮስ የምንለው ዘግሬት ታላቁ አባት የሚማርም እግዚአብሔር ነው ይለናል። ለዚህ መነሻው ምንድነው? በርግጥ በእኛም ቤተክርስቲያንም ተጽፏል። ሐዋርያት ተሰብስበው ሲያስተምሩ ቆመው አንደኛው ቆሞ ሲያስተምር ምን ያይ ነበር? ሁሌ ከአንደኛው ወንበር ላይ ክርስቶስን ተቀምጦ ያዩት ነበር። በጣም ይደንቃችሁ። እንደውም ምን ይላል? ስለ ቃል እግዚአብሔርን ልታቃልሏት አይገባም። በተለይ ለአገልጋዮች ይገስጻል። ያገልግሉ ቦታችሁን አታቃሉ። ለክህነቱ ለድቁን ነው ለተለያየ። ለምን ሲባል ምናልባት አንተ በቀረህባት ቀን እግዚአብሔር በረከቱ ሊሰጥ መጥቶ ሊሆን ይችላል ይላል። ምን ቀን እንደምትታደል አታውቀውም። አንተ በጉባኤው ስፋት በጉባኤው መድረክ አይተህ ልትሄድም አይገባም። አገልግሎትም ክህነትም ድቁናህም መስፈርቱ ሰው ቢሻው መሆን የለበትም። ሰው ያየው መሆን የለበትም። አንተ ያቺ የቀረሃት ንዑስ ያልካት አገልግሎት ላይ እግዚአብሔር ሊሰጥ መጥቶ ተለያይታችሁ ቢሆንስ ነው። ከእግዚአብሔር ከእንዲህ አይነቱ ይጠብቀን ሁላችንንም። ስለዚህ የሚማርስ ማን ነው? ለምን ሲል በእኛ ላይ ቁጭ ብለን በምንማረው ላይማ ባይገልጥልን ኖሮ መቼ እንረዳው ነበር? ቃል እግዚአብሔሩን መቼ ሲወት ይሆነን ነበር? በእያንዳንዳችን ውስጥ እየገባ እንደ እሳት እንደ ፍግ እሳት በልቦናችን የሚያሳድር እግዚአብሔር ነው። እግዚአብሔር መንፈስ ቅዱስ ለሁላችን ማስተዋሉን ይስጣል። ወደ ትምህርታችን ስንመለስ እኔ ትል ነኝ ሰውም አይደለሁም ቁጥር 1 ላይ ይላል። ቁጥር 6 ላይ ከላይ ጀምሮ እንዲህ ይላል። መዝሙረ ዳዊት በአዲስ ኪዳን ነው መፈታላችሁ። ቁጥር 1 ጀምሮ እንዲህ ይላል። አምላኬ ለምን ተውከኝ? በቀን ለመንኩ አልሰማኸኝም፣ በሌሊትም እንቅልፍ የለኝም አልተኛም። ቁጥር 3 ላይ ወርድና እስራኤል ዘንድ አንተ ቅዱስ ነህ የተመሰገንክ ነህ። አባቶቻችን አንተን አመኑ አምነውህም አላፈሩም አንተም አዳንካቸው ይልና ቁጥር 6 ላይ እኔ ግን ትል ነኝ ሰውም አይደለሁም በሰው ዘንድ ማላገጫ ነኝ ይላል። ምን ነው ዳዊት ታላቁ አባት ሰው ሳለ ቅዱስ ሳለ ለምንድነው ራሱን ታዲያ ከንጉስ አውርዶ ለምን ትላለ? ታላቁ የቤተ ክርስቲያን አውግስጢን ምን እንዳለ እንገራችሁ። ወንድም እህቶች ያለ ልጆቻችን እያንዳንዳችን በእያንዳንዱ እንስሳ አልተጠራንም እንጂ ብዙ የወረስነው የእንስሳ ግብር አለ። ዳዊት ግን ቀድሞ የራሱን ትትና ነገረን። ዛሬ እባብ አንባል እንጂ እንደ እባብ ሰው ገለናል። እባብ አንባል እንጂ በመላሳችን የሰውን ነፍስ ገለል ሊሆን ይችላል። ምን አለ አውግስጢን? ለምንድነው ዳዊት ራሱን ተሊያሮክ ሲል የተናኩኝ ሲል ሁላችን ግን አንጠራበት እንጂ የእንስሳ ግብሮች አሉብን ሁላችንም ላይ።
እኔ ትል ነኝ ሰውም አይደለሁም አንሰ እጼዋኮ ሰብ እኔ ሰው ትል ነኝ ሰውም አይደለሁኝም አንደኛው ይሄን የተናገረበት ምክንያት እኔ ትል ነኝ ማለቱ ትል ከእንስሳት ትህት የተዋረደች እንደሆነች እኔም በኃጢአቴ በዝሙቴ ምክንያት የተዋረድኩኝ ነኝ ሲል ዳዊትን ትል የሚያሰይ ግብር ሰርቶ ነበር በዚህ በሁለተኛ ሳሙኤልም ላይ ስታነቡት ዳዊት ከለታት ባንድ ቀን ጣዋት ላይ የንግስናው ማማ የነገስታት የኦሪታውያን በተራራ ላይ ነው ቤተ መንግስታቸው የሚሰራው ለጧት በማለዳ ሳይጸልይ ተነሳ ይላል መጽሐፈ ትርጓሜው ሳይጸልይ ተነስቶ ከወዲያ ሲቃይ ንጋት ላይ አንዲት ሴት በዛፎች መካከል ውስጥ በአበባው መካከል ገላዋን ስትታጠብ ያያት ቤርሳቤ ትባላለች ሐጽፈ ዝሙት ነደፈው አስጠሩልኝ አለ ተጫዋወቱ ማታ ከሷ ደረሰባት አስነወራት ከክብራ ሳነሳት ሌሊት ጧት ላይ ሸኛት ከጊዜ በኋላ ሴት ልጅ የምታውቅበት ተፈጥሯዊ ምልክት አለና መጸነሷን አወቀች መልእክት ላከችበት ካንተ ዘንድ ጸንሻለሁ አለችው ምን ያርግ ጨነቀው ዳዊት ታላቁ አባት የሚደንቃችሁ ዮሐንስ አፈወርቅ ሲያደርግ አላስወረደም ይላል ለምን በዛ ጊዜ ማስወረዱ ጥበቡም ስለነበረ ይሄንንም ማረግ አልፈለገ በኦሪት ሥርዓት አይደለም ማስወረድ ተውትና አንዲት ሴት ዛሬ ዲኤንኤ የምንለው እንኳን ምርመራ በእነሱ ነበር ይሄ በኦሪት ዘውልቁም ተተርጉሞ ጥሩ መጽሐፍ ኦሪትም ጥሩ ተርጉሞታል ምን ያደርጋሉ ጻህል ያዘጋጁና ውሃ አድርገው ማየዘለፋ ቅጠሉን ያመጡና ይጨምቁታል ጨምቀው በጥብጠው እንደ ግራዋ እንደ ባህር ዛፍ አድርገው ይበጠብጡታል ከዛ ምን ይደረጋል በዝሙት የተወለደ እንደሆነ ወይስ በህጋዊ እንደተወለደ የሚለዩት የልጅየው እንደሚቆነጥሩና ከናትየው ደም ላይ አንድ ላይ ያደርጉታል አባትየው ደም ይቀርታ የልጅየው ደም ከአባት ወስደው ይቆነጥሩታል የልጅየው ደም ሁለቱም ተመሳሳይ ከሆነ አንዱ እንደ ጭራ እንደ ትል ያለ ተምዘግዝጎ ቢታየው ሁለቱም በእውነት ይህ የሱ ልጅ ነው ይባላል እንደ ውሃ ደፍርሶ ግን ቢቀር ከማን አይደለም ይሉበታል ከሱ ልጅ አይደለም ብለው ትወገር ይላል በኦሪቱ አንዱ የማይዘለፋ ሶስት አይነት መንገድ አለው ብዙ ነው አልነግራችሁም አንዱ መንገድ ግን ይሄ ነው እሱ ብቻም አይደለም በትዳራቸው መካከል እንኳን ክፍተት ሲገኝ የሚፈቱበት ጥበብ ነበር ይሄ ለአዲስ ኪዳንም አለ የኦሪቱን ትንሽ ሊከብድ ይችላል በጉባኤ ለአዲስ ኪዳኑ ላምጣላችሁ ለምሳሌ ባልና ሚስት በኦሪት ፍቺ አይፈቀድም በቤተ ክርስቲያን እስከ 3 ድረስ ይፈቀዳል እንደውም ዮሐንስ አፈወርቅ ሶስተኛውስ ባይፈጸም ይላል ለምን ሲል አንደኛ ያገባ ሰው መቶ ፍሬ ነው በቤተ ክርስቲያን መሰረት ህጋዊ የሚያገባ ሁለተኛ ጋብቻስ የቀነሰ ነው ክብሩ 60 ባለ 60 ፍሬ ይለዋል ሶስተኛው ግን 30 ነው ባያረጉት ይሻላል ይላል የመጀመሪያው ፍሬ ያሳጣልና ይሄን ያስቀምጥና ታዲያ ትዳርስ ያለ ምክንያት እንዲፋቱ አንፈቅድም ይላል ታዲያ ይሄንን ሲያነሳ እዛው በፍትሐ ነገሥት 10 በእንተ ተፍሮት አንቀጽ ላይ ስታነቡት ለምሳሌ በቤተ ክርስቲያን ሁለት ባልና ሚስቶች ቢጣሉ ይላል እሷ ወይስ በዝሙት ቢገኙ በሽማግሌ ሊታረቁ ይችላሉ ትዳሩ ግን እንዲቀጥል አይፈቅድም ብዙዎቻችን የተለመደው በእርቅ ይፍቱት ነው ለምንድነው ታዲያ በእንተ ተፍሮት አንቀጽ ላይ ፍትሐ ነገሥት በቁም ጽሁፉም ላይ 320 ገጽ ላይ ወይ 310 ካልተሳሳቱ ምን ይላል ይህን ለምን አለ ትዳሩን ማፍረስ ተገቢ ነው ሲል አንደኛ በዝሙት ተገኝቷል አንዳቸው በእርቅ ቢፈቱት ምን ችግር አለ ሲል አይ ይሄማ ስርዓት ማበላሸት ነው ለምን ሁለተኛ እድል አይሰጥም አንደኛ ሰው ይሄ ንግ ካወቀ ትዳር ክቡር እንደሆነ ያወቀ ይጣደቀቃል ሁለተኛ እድል ከሰጡትማ ሁሉም ምን ሊል ነው እየዘሞተ ድጋሚ ሊያገባ ነው ህጉ አውቆ አሰረው ቆረጠው ምን አለ የፍቺው ደብዳቤውን ይስጣት ያለው ለዚህ ነው ይታረቁ ግን የፍቺውን ይስጥሷም ወይም እሱ ቢያረጉ እንዲህ ካልሆነ ምን ሊሆን ነው ታዲያ ካያችሁ እሷ ተዘሙታለች አሁን መልሳክ ትዳሩ ይቀጥላል ግን ኦርቶዶክሳዊ ቤተክርስቲያን በፍትሐ ነገሥቱ ዘጋችሁ ለምን ትዳር ክብር ስላለው ይላል እየተግባባን ይሄን ስላችሁ ግን በሐሜትም በምንም ፍቱ ይያልኩኝ ግን አይደለም ኦሪት ብዙ ስርዓት ነበራት ማየዘለፋን የሚያነሳውላችሁ ለዚህ ነው ስለዚህ ወደ ታሪኩ ስመለስ ዳዊት መጸነሷን ነገረችው ምን ያርክ ማስወረድ ይችል ነበር አለ ዮሐንስ አፈወርቅ ግን አላስወረደም ስለ ውርጃ ሲያስተምር ምን እንዳለ ልንገራችሁ በዚሁ አጋጣሚ የሚታየውን ከመግደል የማይታየው መግደል ይከፋል አለ ዮሐንስ አፈወርቅ ከኔ ጋር ናችሁ ተከተሉኝ በደም ሐኪሞችም ስላላችሁ ይስሙት የሚታየውን ከመግደል የማይታየው ለምሳሌ አለ አረጋዊና ህፃን ቢኖሩ በቀላል የቱ መግደል ይከፋል ሁለቱም ኃጢያት ነው
ሕፃኑን ለምን ሲል ያስ አዋቂ ነው ነገር አግኝተው ገደሉት ይሄንን ምን ፈረጀ ብሎ አይደለ ይቀጡታል ይባላል ከሕፃን ልጅ ይላል ዮሐንስ አፈወርቅ ጽንስ ውስጥ ያለ መግደል ይከፋል ሕፃኑንስ አበሰ በደለ ብለው አጠፋ ብለው ሊቀጡት ይችላል ምክንያት ያገኙበታል ጽንስ ውስጥ ያለ ሕፃን ልጅ ግን ገና ምኑም ባላዩት ፊት ባልዳሰሱት ሰውነት ባልሳሙት ገላ ገና ሕፃን ልጅን ባልታየ መግደል ክፉ ነው ይሄን የተወልዶ ሊቃነ ጳጳስ ይሁን ንጉስ ይሁን ቤተክርስቲያንን በድቁና በክህነት ያገልግሉ እናውቃለን ስለዚህ ውርጃን ቤተክርስቲያን አትፈቅድም ኃጢያት ነው ሶስተኛው አለ ጽንስ ውስጥ ካለው ከተረገዘው አለ የተያዘን ጽንስ ደግሞ ማፍረስ ኃጢያት ነው ለዚህ ነው ቤተክርስቲያን መከላከያ መድኃኒትን አትፈቅድም እንድትወዱኝ ብዬ መድኃኒት ተጠቀሙ አለላችሁ በደንብ ጣልታችሁ ቤተክርስቲያን እንድትቀበሏት ነው የምፈልገው ብዙ ጊዜ አንዳንዶችም ይፈራሉ ለመናገር ለማስተማር ቤተክርስቲያን ርትዕት ናት ከኔ ጋር ናችሁ ርትዕት ናት መድኃኒቱን አትፈቅድም ለምን ከተባለ ብዙ ሳይንስ ሊኖረው ይችላል አንደኛ እንቁላሉ ገና በተጸነሰታት ማፍረስ ራሱ ሰው እንደመግደል ነው በቤተክርስቲያን ምን አለ ዮሐንስ አፍ በግልጽ ባይናገረውም በዛ ዘመን ጽንስ ውስጥ ካለው የማይታየው መግደል ይከፋል በዛ ዘመን እንኳን ምን ያህል ጥበቡ እንደነበር አስተውሉት ቃል በቃል በአሁኑ ዘመን ባይናገረው የሚታየውን ከመግደል አለ ከኔ ጋር ናችሁ ለምን ጽንሱ ይታያል አንዶ ያ ግን የለጽንስ ግን ማፍረስ ይህ ኃጢያት ነው በእግዚአብሔር ዘንድ ከኔ ጋር ናችሁ ለዚህ ነው ኦሪትም ጽንስ ማይያዝ ሩካቤ ተከለከላለች አውናን የተባለው ልጅ ምን ያረግ ነበር በወንድሙ ቦታ ገብቶ ከሚስትየው ይገናኝ ነበር ተተክቶ ግን ጽንስ አይዝም ነበር ዘሩን ባፋ ለምን ሲል ጋብቻን መሰረት ያላረገ መባዛት መሰረት ያላረገ ሩካቤ ቤተክርስቲያን ተከለከላለች ይሄ በአዲስ ኪዳንም ጸንቷል ይሄ ለምን እንደሆነ ወንድምቶችን አንደኛ ሰው ራሱን እንዲጠብቅ ነው አንድ ወንድ ለትዳሩ ክብር እንዲኖረው ነው ጋብቻው ላይ ሩካቤውን ካከበረ ንጽህናውን ካከበረ ንጽህናዋን ካከበረች በእነሱ ባል ማን ይከብራል እንደው መልሶ ምን ይላል መሰላችሁ ወንዶቹ ይላል ባሎቹ አምሽታችሁ ስትመጡ ሚስቶቻችሁ ይወቅሳችኋልን ይላል ከኔ ጋር ናችሁ ይወቅስ በእውነት ወቀሳቸውን አትፍረዱባቸው ለበጎ ነው ለምን ሲል ለመኝታቸው ንጽህና ብለው ነው አይገርማችሁ ዮሐንስ አፈወርቅ በቅንነት ነው ይሄን ስል እቤት ገብታችሁ ለምን አመሸ ያላችሁ ነዝንዙ ይያልኩ አይደለም ግን ይሄን እንደበጎ ያይዋል ዮሐንስ አፈወርቅ ወደ ነገር ይስመለስ የሚታየውን ከመግደል የቱ ይከፋላል ዮሐንስ አፈወርቅ የማይታይ ይሄን ስላችሁ መድኃኒቱ መጠቀም ምን ችግር አለ የሚል ጥያቄ ልጅ ቤተክርስቲያን ግን በዚህ ደረጃ እንደምትከለክለው ነው ግን አንድ ጥያቄ መልሼ ልለፍ በዚሁ ታዲያ ልጅ ሁሉ ተፈልፍሎ ምን እንሆን በቲቪውም ላይ ሰጣይ ማህበረ ድረገጽ ላይ ማስታወቂያም ላይ ደስተኛ ቤተሰብ ይልና ተሰብስበው ሁለት ህፃናት ምግብ ሲበሉ ያሳያቸዋል ይሄ ነው ወይ እውነት ደስተኛ ቤተሰብ የቤተሰብ ምጣኔ ቤተክርስቲያን እንዲህ ነው የምትመልሰው ባትቀላል መልሼው ልለፍ ከኔ ጋር ናችሁ ሳላረዝማ ለዚህ መልሳላት ቤተክርስቲያን አንደኛ ነገር መድኃኒቱን አትጠቀሙ ስትል ቤተክርስቲያን በዛው ልክ ልጅ የማይጸነስበትን መንገድ እየነገረችን ነው በቤተክርስቲያን መሰረት በዚሁ ልንገራችሁ ሴት ልጅ የወር አበባ በመታይባቸው ጊዜያት ውስጥ ጽንስ የማይያዝባቸው ጊዜያት አሉ ከኔ ጋር ናችሁ ይሄ በፍትሐ ነገሥትም ተጽፏል ለምሳሌ ይላል በእንጨት ይላል ወርሃ ጽንና ወርሃ ጽንጽን የሚባላል በወርሃ ጽን ቢቆረጥ አይጠወልግም በወርሃ ጽንጽን ቢቆረጥ ግን በገጠር ካያችሁ ይበሰብሳል ለእንጨት እንኳን አቆራረጣለሁ ወንዱም እንዲሁ አሉ አባቶች ዘሩ ሲዘራ ልክ እንደ ገበሬ መሆን አለበት ገበሬ በደም ተከተሉኝ አካለ ጎዶሎ የሚለው ማሳብ እዚህ ጋር ነው የሚመጣው ገበሬ ሁለት ነገር ማየት አለበት አለ ዮሐንስ አፈወርቅ ሲዘራ አንደኛ ቀና ብሎ የአየር ንብረቱን ያያል ገበሬ በጋ ነው ክረምት ነው ብሎ ወንዱም ሩካቤ ሊያደርግ ሲል ወደ ሴቷ ሊዘራ ሲል ቀና ብሎ የቤተክርስቲያኒቱን ህግ ማየት አለበት ጾም ነው አይደለም እየገባችሁ ሰንበት ነው አይደለም ልክ እንደ ገበሬው አለ ቀና ብሎ ሰማዩን እንደሚያይ ክረምት ነው በጋ ብሎ ወንድም ሴትም ሩካቤ ሲያረጉ ባልና ሚስት ምን ማየት አለባቸው ቤተክርስቲያኒቱ የምትፈቅደው ጊዜ ነው ወይ ከዛ ዝቅ ብሎ ደግሞ መሬቱን ያያል አለ ዮሐንስ አፈወርቅ ገበሬው መሬቷ የኔን ዘር ለመቀበል ዝግጁ ናት ወይ ጭንጫ ላይ ቢዘራው ፍሬው ምን ይሆናል የተኮላሸ ዘር ነው የሚመጣው ስለዚህ ቤተክርስቲያን ስርዓተ ሩካቤ ስትለይ ወንዱ የማይገባው ሲዝን ላይ ቢዘራው ልክ እንደዛ መሬት ነው የሚወለዱ ልጅ ላይ የሆነ ተጽዕኖ ያመጣል ስለዚህ ቤተክርስቲያን አንዱ የከለከላቸው ጊዜያት ራሱ ለምን ጠንቅ የሚያመጡ ነው ለምን ለልጁ ራሱ ምን ያመጣሉ ይሄን እንግዲህ ቢመራችሁ ዋጡት ሌላም ልጨምርላችሁ እንግዲህ ለምሳሌ በወር አበባ ጊዜ ቤተክርስቲያን አትፈቅድም
ሩካቤ እንዲደረግ ለምን ከተባለ ምን ይላል ፍትሐ ነገሥቱ አሁንም በእንተ ተፍሮቱ ላይ በደንብ ስሙኝ በዛ ጊዜ ቢዘራ ጽንስ አይዝም ዓለሙ ሊደግፍ ይችላል ቤተክርስቲያን ግን አትደግፍም ግን ይላል ጽንስ የሚያዝባቸው ጊዜያት አሉ በ7 ቀን ውስጥ ይላል ይሄ ሳይንሱም አሁን ላይ ያረጋግጦታል ሲዝኖች አሉ በሆነ ጊዜ የሚከሰቱ በዛ ጊዜ ጽንስ ቢያዝ የሚወለደው ልጅ የወር አበባው በተገኘ በ3ኛው ቀን ባየሽ በ3ኛው ቀን ቢሆን ከ10 አመቱ በኋላ ይገለጥበታል ለምጹ ይሄ ኦሪትም ተናግራለች በ4ኛው ቀኗ የተያዘ ጽንስ ከሆነ በ20 አመቱ ቀጥሎ ይገለጥበታል አንድ ለምጽ ለዚህ ነው አርፍዶ የሚገለጠው ለዚህ ኦሪት የምትከለከለው ለጤናም ዛሬ ቤተክርስቲያን ይሄን አታርጉ ስትል እናንተ ነፍጋር እኔና እናንተ ላለመጉዳት አይደለም የሚዘራው ዘር ምን እንዳይሆን አልኳችሁ የተኮላሸ እንዳይሆን ከጤናማ አንፃር ጠንቅ ስለሚሆኑ ነው እነዚህ ጊዜ ለምሳሌ ሴት ልጅ በ4 ቀን ወንድ ወልዳ እስከ 40 ቀን ሴት ወልዳ እስከ 80 ቀን ሩካቤ እንዳታረግ ያዛል በእንተ ተፍሮቱ ስለ ጋብቻ በሚናገርበት ለምን ሲል አንደኛ ለሴቷ ለምን 80 የሆነ ጥፍ ከተባለ ሴት ልጅ ሴት ስትወልድ ብዙ ደም ይፈሳታል ስለዚህ የምትጠገንበት ጊዜ ምን እንዲሆን ነው አልኳችሁ ሰፊ እንዲሆን ሁለተኛው ምክንያት ግን በዛ ጊዜ ሌላው መናነሳው ምስጢር ሩካቤ እንዲያደርጉ አይታዘዝም ወንዱ እስከ አንዳንዱ አረ እንዴት ተብሎ ሚላል እንግዲህ ቤተክርስቲያን ሥርዓቷ ነው እንግዲህ ምን ይደረግ 40 ቀን ሙሉ መታገስ መቻል አለበት ወይ 80 ቀን በዛ ጊዜ ግን ሩካቤ ቢያደርጉ የሚያመጣው ነው ሳይድ ኢፌክት ይናገራል አንደኛ በዛ ጊዜ ወርሃ ደም ነው ወንድ ይሄ ዝራሱት ይልም ላይ አስቀምጦታል የትኛው ዘመን ጠንካራ ነው ይሏል ዝራሱት ምዕራፍ 3 ላይ ይሄንን በምን ያሳያል ሴት ልጅን ተመልከታት በወጣትነቷ የምትወልደው ነው ወይስ በሽምግልናዋ የምትወልደው ይላል የትኛው ነው የሚጠነክረው ልጅ ከኔ ጋር ነው በየትኛው የምትወልደው አይደል እዚህም ላይ ምን ይሏል ታዲያ ፍትሐ ነገሥቱ ያስቀምጠው በወርሃ ደም ሩካቤ ሊያደርጉ የደም ወቅት ነው በሷሳ ድንገት ግን በዛ ሰዓት ሩካቤ ቢያደርጉ ልክ እንደ ወር አበባው ጽንስ የሚያዝበት ጊዜ ያለ በዛ ሰዓት ድንገት ጽንስ ቢያዝ ይላል ሉሉ ሽባ ትርትል አካል መጎዳት የሚመጣው አንዱ በዚህ ምክንያት ነው ይላል ምናልባት ይላል ታስተውሉት ይችላል ቤተክርስቲያን ግን አስቀድማ ተናግራለች ሁሉን የምታቅናት ሐኪምም ናት አገርማችሁ ምንጭ ቤተክርስቲያን ስሙ የተመሰገነቱ አትዋሻችሁ ማስሸመግላችሁ አንዱ ስርዓት ይሄ ነው ስለዚህ እንደ ገበሬው አያችሁ ገበሬው እንዳረገ መጀመሪያ ምኑን አየ ከዛ ምኑን አየ መሪራን ስለዚህ መሩቱን ሴቷ ያቺ ሴት ዘሩን ተቀብላ በትክክል ጤናማ ልጅ የምትወልድበት ፐርፎርማንስ ምን ነው ይሄ ብቃት ላይ መሆን መቻል አለባት ሶስተኛ ልጨምርላችሁ ወይስ ልጨምርላችሁ ቢመራችሁም ብያለሁ ሌላ ሶስተኛ ሴት ልጅ በርግዝናዋ ወቅት ሩካቤ እንድታረግ አይፈቅድም ክርስቲያኖ ምናልባት በሳይንሱም ጥሩ ብሎ ሊደግፋችሁ ይችላል አይደግፍም ብዙ ጊዜ አንዳንድ አባቶችም በመሳሳት ባለማወቅም ንሳ ልጆቻቸው የሚያልፉበት ነገር አለ ስተት ነው ለምን ልጅ ይጎዳበታል እንጂ አይጠቀምበትም በርግዝና ወቅት እርግዝናውን ካወቁበት ጊዜ ጀምሮ ሩካቤ ማረግ አይፈቅድም ለምን ከተባለ አንደኛ ጽንስ ከተያዘ በኋላ የሚደረግ ከጽንስ ውጪ የሚደረግ ኢመደበኛ ሩካቤ ስለሆነ ቤተክርስቲያን ምን አትልም አትፈቅድም ቢሆን ግን ይላል ሲያስቀምጥ ቢሆን ግን ይላል የተጸነሰችው ሴት ብትሆን ይላል ፍትሐ ነገሥቱ ላይ ከልጅቱ እንደመድረስ ያሰኛል የተጸነሰው ወንድ ቢሆን ግን ግብረ ሰዶምነት ያሰኛል ይላል ቃል በቃል ስለዚህ ይሄን ጸያፍ ነው ልታረጉት አይገባም ስለዚህ ሶስተኛው ቤተክርስቲያን የምትከለክለው ነው አጽዋማቱ ላይ ለምን ተከለከለች እሱ ሌላ ጊዜ ነግራችኋለሁ ወደ ታሪኬ ስመለስ ግን ዳዊት ምን አረጋልኳችሁ ተጨነቀ ምን ማድረግ እንዳለበት ጽንሱን ለማሳሳት አሰበ ማስወረድ ይችል ነበር አለ ዮሐንስ አፈወርቅ ወደ ቀድሞ ስመለስ ምን ይል ነበር አለ ግን አላረገውም ሰው መግደል እንደሆነ ስለሚያውቅ ማለት ስለዚህ ኦሪዮን የተባለውን ባልየውን ጠራና ምን አደረገ መሰላችሁ ና ከቤቴ ሄደር ብሎ ታቦተ ጽዮንን ይዘው ጦርነት ሄደው ነበር ከጦርነት ማታ ድረስ አስተኛው ምግብ ጋበዘው አበላው አጠጣውና ወዴት ልትሄድ ነው ሲል ወደ ጦሩ በፍጹም እንዳትሄድ ሚስት አንተን ተጠብቃለች ሂድ ወደ ሚስት ብሎ ላከው ጣዋት ሲያጣራ ወዴት ሄደ ይላል ግን ዳዊት ኦሪዮ ወደ ግንባር ወደ ታቦቲቱ ለምን ብሎ አስጠራው ታቦተ ጽዮንን ትቼ እንዴት ወደ ቤት ይገባለሁ ወንድሞቼ እየተዋጉ ሰራዊቱ እየተዋጋ እንዴት ትቼ ሄዳለሁ ብሎ አዝኖ ወደዛ ተመለሰ ሁለተኛም ቀን ዳዊት ጋበዘው ሐሳቡ እንደነ ዳዊት ጽንስ አሳስቶ ከማን ተጸነሰ እንዲባል ነው የቀን ክፍተት እንዳይመጣ ነው መጽሐፍ እንዲህ ያለ እግዚአብሔር አለ አይዘበትበት ምን ሰው አይደለምና ምን አይደለምና ሰው አይደለምና
ኃጢአት ስንሰራ ኃጢአትን መውለድ የለብንም በንስሐ መቅጨት ነው ለዚህ ነው ሶሎሞን ጠቢቡ ልጇን በአለት ላይ የምትፈጠፍጥ ብጽዕት ናት አለ እንደ ልጅን ደግሞ እንዴት በአለት ሲሉ ልጅ የተባለ ኃጢአት ናት ኃጢአት ሲሰማችሁ ቶሎ በንስሐ ፈጥፍጡት በአበካን ፈጥፍጡት የንስሐ አባታችሁን አገኙና ንገሩት በቃ ያን ጊዜ እግዚአብሔር ይሰማችኋል ዳዊት ግን ይሄን አላረገም አሁንም ሁለተኛ ቀን ላከው ወደ ቤቱ ማታ ላይ ለካ ቤቱ አልገባም ከሚስቱ የታደረ አዎ ጦሩ ጋር አደረ ይላል መጽሐፍ ምን አለ አውቆብኛል ማለት ነው አለና ጦርነት ስለነበረ ለአለቃቸው ለአቢግያ መልክ ላከ ደብዳቤ አትሞ ራሱ ኦሪዮን ጠርቶ ለጦር አለቃው ሂድ ብሎ ላከው ኦሪዮን የሞቱን ደብዳቤ ይዞ ሄደ ምስኪን ነው አቤሴሎም ሲገልጠው በጣም አለቀሰ ይላል ምንድነው ለምን ታለቅሳለህ ሲለው አይ ጦር ግፉ ብሏል ብሎ ዋሽቶት ሄደ ጦርነቱ ሲጀመር የጦር አለቃው ይሄን ደብዳቤ ስለደረሰው ጦርነቱ ሲጀመር ምን አረገ ባይን ጥቅሻ ነገራቸው ሰራዊቶቹን ለካ ኦሪዮን ጀግና ወታደር ነው በስሜት እየጋለ ወደፊት ሲሄድ ባይን ጥቅሻ ተነጋግረው እነሱ ወደ ኋላ ቀሩ ማን በጦር ተመታ ኦሪዮን ዜና ደረሰው ምን የሚል ኦሪዮን በምን ተመታልክ ደስ አለው በቃ እግዚአብሔር አምላክ ከዚህ በኋላ ጥያቄ የለብኝም በቃ ስለዚህ ነው ሲራክ ምን አለ ምዕራፍ 5 ላይ እግዚአብሔር ዝም አለኝ ብለ በኃጢአት ላይ ኃጢአትን አትደርቡ እግዚአብሔር ዝም ያለ ትክክል ስለሆነ አይደለም አብዛኛው ምን ነው አሁን ኑሮ ትክክል ስለሆነ አይደለም እግዚአብሔር በመረቱ ስላየን ነው ስንሰርቅ ዝም ያለ ትክክል ስለሆነ አይደለም ጾም ስንገድፍ ዝም ያለ ትክክል ስለሆነ አይደለም ንጽህናችን ስናጣ ዝም ያለ ትክክል ስለሆነ አይደለም ቸር ስለሆነ ነው ግን አትጨምርበት አለ በኃጢአት ላይ እግዚአብሔር ዝም አለኝ ብለ በኋላ ነብዩ ናታን መጣ ንጉሱ የፍርድ ተበደለ አለው ነብዩ ናታን ምንድነው እሱ ለአንድ ባለጸጋና አንድ ደሃ ነበሩ ባለጸጋው ብዙ በጎች ነበሩት ደሃው ግን አንዲት በግ ነበረችው አለ ባለጸጋው እንግዳ መጣበታል ምን መጣበት እና ከራሱ በግ ለማረድ ሳስቶ ከዚያሽ በግ ወስዶ አንዲቷን የደሃ በግ ምን አረገበት አረደበት ይህን ያደረገ ሰው ሞት ይገባዋል አለ ዳዊት እንግዲህስ አለ ነብዩ ይህን ያረክ አንተ ነህ ላንተ ይገባሃል ይሄ ምሳሌ ነው ባለጸጋ እንግዳ መጣበት አለ ዮሐንስ አፈወርቅ እንግዳ የተባለ ዝሙት ነው እንግዳ ሳይቀጥር እንደሚመጣ ድንገት እንደሚመጣ ዝሙትም ድንገት ነው የሚመጣው ሰብሮ ማስወገድ ይገባል ምናልባት በሐልዮ ሲመጣባችሁ ሰላም ለኪ ደግማችሁ መስበር አለባችሁ ቶሎ ታዲያ ባለጸጋ የተባለ ካንተ ነህ ዳይቱ የተባለ ደግሞ ኦሪዮን ነው አለቀሳዘነ እኔ ትልነኝ ሰውም አይደለሁም ማለት የአልጋው ሸንኮር ይዞ እስኪያለቅስ ድረስ ይላል ትርጓሜው ላይ ትልቅ እጽ የሚባላል ትልቅ እጽ አልጋው ሸንኮር ላይ ከታች አፈር ስለነበር ተንሰክስቆ ሲያለቅስ አንደኛ አንሶላ ይጨመቅ ነበር ይላል እንባው ምን ያህል መታደል ነው እሱ ብቻ አይደለም ሰውነቱ ላይ በእንባው እጽ በቅሎ በእግሩ ላይ ተጠምጥሞ ነበር ምን አይነት ጽድቅ ነው እንዲህ አይነት ንስሐ ቢሰጠን እግዚአብሔር እንዲህ አይነት የምንመለስበት ልብ ቢሰጠን ምን ያልባትም እኮ እግዚአብሔር በእኛ በአንድ ሰው ምክንያት አገር ይማር ነበር እግዚአብሔርም ባስላጣ ነው ከልብ የምናረጋው ነገር ጠፋ አብዛኛው ነገር ከስሜት ስለሚሆን እግዚአብሔርም የሚሰማው ነገር አጣ ለዚህ ነው ከላይ ምን አለ ቀን ሙሉ አለቅሳለሁ አንተ ግን አልመለስክልኝም ሳይመልስ ቀርቶ አይደለም እግዚአብሔር ብዙ ልመና ለምናችሁ ስለማይሰማ አይደለም ይሄን እኮ ፈጽሞልህ ይዞልህ ሊሆን ይችላል እንዴ የአላዛርን እኮ የታላቁ ካህን የታላቁ ኤልሳቤጥና ካህኑ ዘካርያስን ታሪክ ሳይነሳ ዮሐንስ አፈወርቅ ሲገለጥለት ምን አለው ጸሎትህን እግዚአብሔር ሰምቷል አለው ምን ይላል ዮሐንስ አፈወርቅ እንዴ መቼ የጸለየውን ጸሎትን ይሰማለት ሲል ገና ወጣት እያለ ልጅ ሲያጣ የጸለየውን ጸሎት መቼ ይሰማለት ደካ ወጣት እያለን ይሰማል ጸሎት ተሰማል ያለው ለዛ ነው ለምን አዘገየበት ሲል የማን ፈቃድ ስለነበረ የእግዚአብሔር ፈቃድ እስቲ አንተ ጥያቄ ልጠይቃችሁ ስለስትሳሉ መባውን ይዛችሁ ነው የምትሳሉት ወይስ ቀጠሮ ነው የምትሰጡት ለእግዚአብሔር ብታረግልኝ ምን እልልሃለሁ ባታረግልኝ ግን ይቀራል አይደለም እንለው ስርዓቱ ግን ሲራክ ምን አለ መጽሐፈ ሲራክ ስዕለትን ስትሳል መባህን ይዘተሳል አስገብተ ነው መሳል ያለብህ ዛሬ እንደው አባት አንዳንዶቹም አልተረዱትም መሰለኝ እልል በሉ የሚሉት መቼ ነው ሲሳካ ነው ስርዓቱ ግን ምንድነው ስትሳል ምንህን ይዘተሳል መባህን ይዘተሳል ቢያረጋው ለማን ነው ቢቶም የፈቃድ ነው የእግዚአብሔር ፈቃድ አንዱ የሚገለጠው በማድረግ ብቻ ባለ ማድረግም ይገለጣል ዳዊት አለቀሰ
እኔ ትልኝ ሰውም አይደለሁም ያለው አንዱ። ሁለተኛው ከንስሐው ባሻገር እኔ ትልኝ ሰውም አይደለሁም ያለው ትል ያለ ዘር ያለ ሩካቤ የሚገኝ ነው። እንደሌሎቹ እንስሳት በዘር አይገኝም። ከስጋ ፍታጊ ከተለያዩ የቆሻሻ ነገሮች ነው የሚገኘው። የሚገኝበት መንገድ ሩካቤያዊ አይደለም። ልክ እንደዚሁ ሁሉ በዚሁ መንገድ ትል ያለ ዘር እንደሚገኝ ሁሉ ከኔ አብራክ ከኔ ወገብ ከኔ ዘር ከልጄ ሰለሞን ዘር ክርስቶስ ያለ ዘር ያለ ሩካቤ ይወለዳል ሲል ነው። የክርስቶስ መወለድ ዘር አያሻውም። አንድ ወንድ ከሴት ሲወልድ ከማኅተመ ድንግልናው አንስቶ ሰው ይሆናል። ክርስቶስ ግን ይሄን አላደረገም። ለመወለዱ ዘር አያሻውም። የንብ አውራ በእዝታ ድምጽ እንደሚያጸንስ ሴቷን በቅዱስ ገብርኤል ነው ጸንሳ የተገኘች። ለመውለዳም ተፍሮት የለውም። ያለ ደም መፍሰስ ነው። ሴት ስትወልድ አይደለም ድንግሎና ባትሆንም ስትወልድ ደም ይፈሳታል። ተፍሮት የለባትም ደም መፍሰስ። እንደው የክርስቶስን ማደር ሲናገር በሰውነት ላይ ዘይት ሲፈስ ህማም እንደሌለው ክርስቶስም በመቤታችን ሲያድር ማኅተመ ድንግልናዋን ምን አላለም? አላፈረሰም። የመወለዱን ነገር ሲናገር ደግሞ ቄርሎስ ከሰውነት ላብ ሲወጣ አለ ህማም እንደሌለው እንዲሁ ከማኅፀኗ ሲወለድም ህማም ምጥ የለባትም አለ። ክብር ይግባት ለመቤታችን። ስለዚህ ከኔ ዘር ያለ ሩካቤ ክርስቶስ ይወለዳል ሲል ነው። ሶስተኛው ትርጓሜ እኔ ትል ነኝ ሰውም አይደለሁም ያለው በጥንት ዘመን የነበሩ በነዳይ ዘመን የመርከብ ላይ አሳዳኞች ምን ያደርጋሉ? ከመብረቅ የሚወረወረውን ትልቅ ኃይል ከማየጠሉ ጋር ሲሳበቅ እንቁ ይፈጠራል። ከርበኬዴል የተባለችው እንስሳ እንዲህ ነው የምትጸንሰው እንቁ። እና እነዛ መባረቅ ሲወርዱ ከውሃው ጋር ሲሳበቁ እንቁ ይፈጠራል። እንቁን ገብተው እንዳያወጡት ማውጣት አይችሉም። ስለዚህ ምን ያደርጋሉ? እንቁ ሲወርድ አሳዎቹ ነው የሚወጡት ባህር ውስጥ። ስለዚህ ያለው አማራጭ አሳዎቹን እያደኑ አንድም አሳውን መብላት፣ ሁለተኛው እንቁንም መውሰድ ነው። ስለዚህ ምን ያደርጋሉ? መረብ ያዘጋጁና ወፈ የተባለ ቆንጣጭ ትላለ ይላል ትርጓሜው። ስል እሱን ነስንሰውበት መረቡን ይለቁታል። አሳዎቹ ወፈ የተባለውን ትል እንበላለን ብለው ሲመጡ በመረቡ ወጥረው አሳውን ምን ብለው ቀደው እንቁን ያወጡታል። ይሄ ምሳሌ ነው አሉ ሊቃውንቱ። ይሄ ምሳሌ መተረጉምላችሁ መጀመሪያ ከላይ ያለው ቁጥር ጋር ስንሄድ ነው። ከኔ ጋር ናችሁ አይደል? በደም ተከታተሉ። ከላይ ምን አለ? አምላኬ ለምን ይሄን ቁጥር በሐዲስ ኪዳን ማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ ታገኙታላችሁ። ጌታችን መስቀል ላይ ሳለ ምን አለ? አምላኬ ለምን። ከዚህ ጋር አሁን እናናቦና እንፍታው። ይሄ ትንቢት መቼ ተፈጸመ? ጌታችን ኢየሱስ ክርስቶስ መስቀል ላይ ሳለ። የትኛው እኔ ትልኝ የሚለው ያኔ ነው የተፈጸመው። ጌታ መስቀል ላይ ሳለ ለምን አምላኬ ብሎ ጮኸ ለመነ? አንደኛ ሶስት ምክንያት። አንደኛ መከራ ላይ ሳላችሁ ብላችሁ ለምኑ፣ አምላኬ አትራቀኝ ብላችሁ ለምኑ። ሁለተኛ ፍጹም ስጋ እንደተዋደ ለማጠየቅ። ሶስተኛው ግን ለአቅርቦተ ሰይጣን ይሉታል ሊቃውንቱ። ማንን ለማቅረብ? ለምን ሲባል ከዛ አስቀድሞ ጌታ 7 ተአምር ፈጽሟል። ለምን ሲል የቤተ መቅደስ መጋረጃ ተቀዷል፣ ፀሐይ ጨለመች፣ ጨረቃ ደም ለበሰ፣ ከዋክብት ረገፉ፣ የሞቱ 500 ሰዎች ተነሱ ከመቃብር፣ አለት ተሰነጠቀ። ይሄ ሁሉ ሲፈጸም ሰይጣን ምን አለ? አሃ የላሜህ ልጅ የአውራዬ ውላጅ ለካ ዘረሙት ነው ብዬ ሳስብ ይመጣል የተባለው መሲህ አንተ ነህን? ኢሳይያስን በመጋዝ ሳሰረት ኤርሚያስን በድንጋይ ሳስወግር እንዲህ ያለ ተአምር አላየውም ብሎ ወደ ኋላ ሸሸ። ሰይጣን ፈሪ ነውና እግዚአብሔር ደግሞ ሰይጣን ሔዋን አዳምና ሔዋንን አቅርቦ አይደለ የመታቸው? ኑ ብሉ ጠጡ ብሎ አሳስቶ፣ ጌታም አሳስቶ አጓግቶ አቅርቦ ድል በተነሳችበት ድል አድርግ ሲል አውቆ እንደፍጡር አምላኬ ለምን ተውከኛል? ወይ የላሜህ ልጅ አውራዬ ውላጅ ለካ ዘረሙት ነህ። እኔ እኮ አምላክ መስለኝ ዛሬ ስጋህን መቃብር ነፍስን ሲወካል አደረኩ እኔ ወንድ ነኝ ብሎ ሊመታው ሲል ርቱ ሃይማኖት የተባለው ሊቅ ሲጻፍ እዛ ላይ ምን ይላል መጽሐፉ ላይ? የምጣድ ብልሽታ ያህል አሳየው ይላል። አይኑን ወጋው ይላል። የምጣድ ብልሽታ እንግዲህ ከባህሪየ መለኮቱ በጣም ጥቂቷን ነው የፈነጠቀበት። በጣም ጥቂቷን የብርሃን ፍንጣቂ ልክ የምጣድ ብልሽታ ያህል ነው የለቀቀበት። ታውሮ መኑ አስባለው ይላል ኪዳኑ። መኑ ማን ነው ይሄ? ዝናይን የቀማኝ መንበሬን የወሰደ እንደሌሎቹ ነፍሳት ሲኦል እንዳላስገባው ኃይሌን የጠፈረ ማን ነው ይሄ ብሎ በእሳት ዛንጀር በነፋስ አውታር ጠቅሎ ወዮ እያስባለ ይላል ወደ ጥልቁ ላከው ይላል።
ይህ ምሳሌ ነው። እኔ ትል ነኝና አምላኬ እዚህ ላይ ተፈጸመ። ቁጥር 1 እና 6 ልፍታላችሁና እንቀጥል። ለካ ያ መረብ የተባለ መለኮት ነው። መረቡ ላይ የተደረገው ትል የትብስት ምሳሌ ነው። መረቡና ትሉ አንድ ላይ እንደተደረገ ተዋህዶ ማለት የሰውና የምን አምላክ የስጋና የመለኮት ተዋህዶ ነው። አሳ የተባለው አጋንንት ናቸው። አሳ የተባሉ በሆዳቸው የያዙት እንኳ አዳምና የሰው ልጆች ናቸው። ስለዚህ አሳ የተባለ አጋንንት በሆዱ በከርሰ ሲኦል እንቁ የተባሉ የሰው ልጅ ይዘው ነበር ሲኖሩ የነበሩት። ስለዚህ አሳዳኙ ክርስቶስ ነው ዋና አምላካችን። እንቁል ማግኘት ፈለገ ይላል መጽሐፍ። ስለዚህ እንቁል ለማግኘት እንቆቹ ያሉት ደግሞ ሲኦል ውስጥ ሆድ ውስጥ ነው። ስለዚህ ምን አደረገ ጌታ? አሳ የተባሉ አጋንንትን ለማሳት ጌታ መረብ በተባለ መለኮት ትል በተባለ ትስብእት ሸፍኖ ሰይጣንን ቢያቀርበው ሰይጣን ደግሞ ምኑን አይቶ መጣ? ትሉ ሊበላ አይደል? እበላለሁ ሲል በመለኮትነቱ ኃይልነት ስቦ በትስብእት ምንነት ደካማነት ምን ብሎ ሸውዶ ማንን ጠርፍሮ ያዘው? ሰይጣንን ቀዶ ምኑን አወጣው? እንቁን አወጣው። እኔ ትል ነኝ ሰውም አይደለሁም ትሎኜ በትል አምሳል እንደዚሁ እኔ አንተን ምን እልሃለሁ አድንሃለሁ ሲለው ነው። አዳኝ የተባለ ክርስቶስ እንቁ የተባለ አዳምን ሊያገኘው ፈልጎ አሳ የተባለው አጋንንትን በመረብና በትል አምሳል ሰውን በሰውና በአምላክ ተዋህዶ ተገልጾ ፍጡር መስሎት ቢቀር አሳውን ቀዶ እንቁን አወጣበት ይሉታል። እኔ ትል ነኝ ሰውም አይደለሁም። ታላቁ ዳዊት በደንብ አስተውሉ። ከታይ ዝቅ ብሎ ምን ይላል እዛው ሲያብራራ ይሄ የተናገረው ለክርስቶስ እንደሆነ የምታውቁት አገቱኒ ከለባት ውሾች ምን አሉኝ አለ? ከበቡኝ፣ ቸነከሩኝ፣ ገረፉኝ። ምን ነው ዳዊትን መቼ ተቸነከረ? ምን ነው ዳዊት መቼ ተገረፈ? የኔ ዘር ከኔ አብራክ የሚወለድ ክርስቶስ ግን ገረፉት፣ መከራ አደረሱበት። ይህን ጾም ምን ጾሞ ለዛ ነው ወንድም እህቶቼ። ይህን ጾም ምን ጾሞ አንዱ ክርስቶስ ማምል እናስብ ነው። ምን ያላደረጉበት አለ? ሁለት ሀብል አደረጉበት ይላል ገመድ። ወደፊት ወደ ኋላ አንድ ወደፊት አንድ። ከፊት ያለው ክርስቶስ የተሰቀመው ግንድ አለ ና ብሎ ከፊት ያለው ይጎትቷል። የፊጥኝ ይወድቃል። ተነሳ ይለዋል። ጥቂት እንደተራመደ ወደ ቀራንዮ ወደ ኋላ ና ብሎ ይጎትቷል። በግንባሩ ይወድቃል። ግንባሩን ይመታዋል ድንጋይ። 19 ጊዜ ጣሉት። በ20ኛው ተነስቶ ሄደ። በዚህም አላበቆም። ሌሊቱን ሙሉ በሐናና ቀያፋ ግቢ ውስጥ ሌሊቱ 7 ሰዓት ጀምሮ መኑ ቀዘፋ ለገጽከ ማን መታገጽን እያሉ በጡጫ ይቀልዱበት ነበር። በመንዶላት ማለት ጫፉ ድብልቡል ብረት ነው፣ ሰንሰለት አለው። በሱ ጭንቅላቱን 11 ጊዜ መተውታል ከሰውነቱ ደም እስኪፈስ ድረስ። እሱ ብቻ አይደለም፣ በዚህም አላበቆም። ክርስቶስ ላይ 6666 ግርፋት አድርገውበታል። አፉ ደርቆ ለምረት እስኪሰማው ድረስ። ዛሬ እኮ ስጋው ደሙን ስንቀበል 15 ሰዓት ካልቻለ 18 ሰዓት ካልቻለ 15 ሰዓት ምን ጾሞ ለዚህ ነው። ለአፍ ምረት እስኪሰማ የኔ አምላክ ተመሯል። ሐሞት አጠጥተውታል፣ መከራ ደርሶበታል፣ ተጠምቷል፣ ተገርፏል የሚለውን ህማም ለማሰብ አፋችን እስኪደክመን ድረስ ዛሬ እሱን ማምን ጾማለን። እኛ ምን ችለው ሆነን አይደለም እሱ ስለሚያስችለን እንጂ የኛ ጾም የሱን እኮ አይገልጥም። ገርፈውት ሰውነቱ ይላል ስጋው አልቆ ደሙ አልቆ ውስጠኛው ነጩ አካል እስኪታይ ድረስ። በዚህም አላበቁም። ትልቅ ብረት አስይዘውታል። ከገረፉት በኋላ አላለፉትም ይላል። ከ22ቱ ህማማት አንዱ። በዚህ ሁሉ መከራ ውስጥ ነው ያለፈው ጌታ። እንደዛም ሆኖ ግን መስቀል ላይ ተሰቀሉት። ምን አረጉ? 72 አብይ አውራጣት የሚያህሉ ረጃጅም 1200 የሚሆን ጥቃቅን እሾ የተበሳጠረበት አክሊል አሰሩ። የትኛው ወንበዴ ላይ አርገው ማያውቁት ክርስቶስ ላይ ግን አረጉት ለተንኮላቸው። ምን አረጉበት ታዲያ? ከላይ አነገስን ሲሉ ከላይ ቁጭ አረጉበት። ምን ነው እንደዛ እንኳን አስቀምጠው ቢተውት ወደ ውስጥ ነው ሰምጠው ያስገቡት። አንድ ጣት ያህል ወደ ክርስቶስ ሰውነቱ ላይ ገባ ይላል ግብረ ሕማማት። የአይሙ በውስጡ የገባው እሾ እስከ ልቡ ድረስ ይሰማው ነበር ይላል ሲቃው። ይሄን አይቶ ነው ማቴዎስ 27 ላይ 5ቱን ችካር ሲቆጥር 2ቱን እጅና እጁን ይቆጥራል፣ እግሩ ላይ ይቆጥርና 5ኛ የሚለው የልቡን ነው። ምን ነው ጌታ ልቡን በሚስማር ከተመታማ አጥንቱ ተሰበረ ያሰኛል። ጌታ ደግሞ አጥንቱ አይሰበር የሚል ትንቢት አለ። አይ የጭንቅላቱ እሾ ህመም ለምኑ ተቆጥሮለት ነው? ልቡን ይሰማው ነበር እንደተወጋ ሰው።
እንደዛ አርገው አሰቃዩት። ለዚህ ነው ልክ እሾሁ ሲገባ ሰውነቱ ሁሉ ደም ለበሰ። ይሄን አይቶ ነው ኢሳይያስ እናውቀው ዘንድ ደም ግባት የለውም ያለው። ለኢሳይያስ የተገለጠለት እሾሁ ከተደረገለት በኋላ ነው። ሙሉ ደሙን ነው ያየው። እናውቀው ዘንድ ደም ግባት የለውም ማለት። ዮሐንስ ወልደ ነጎድጓድ የሚገርማችሁ ሲስለው እንኳን ለዛ ለጢባሪዎስ ለተባለው ንጉስ ሙሉ ደም አርጎ ነበር የሳለው ይላል። ፊት እንኳን አልሰጠውም። ሙሉ ቆዳውን ራሱ አላሳየም። ያኔ የታየው ክርስቶስ ደም ብቻ ነው። ሚስማሩን አስቡት። ለዚህ ነው አምስቱን ችንካር አባ ጊዮርጊስ እንዲህ ብለው ቆጠሩት። ሁለቱ ችንካር ግራና ቀኝ ላይ ያለው ነው። ሁለቱ ችንካር ደግሞ አሉ ሊቃ ሲያስቀምጡሳቸው አንደኛው ሶስተኛው ችንካር እግርና እግሩ የተበሳጠረበት ችንካር ነው። አራተኛ ይህ የአይሁድ ንጉስ ነው የተባለው ከላይ የተጻፈው ጽፈት ነው። አምስተኛው ብዙ ጊዜ ያከራከረ እሳቸው ግን ጥሩ ሰጥተውታል። መጽሐፍ ምን አሉ እሳቸው ግን መስቀልና መስቀል ነው ሚስማር እሱ አምስተኛ ችንካር ነው ብሎ ተረጎሙልን። ለዚህም ነው ስምዖን እንኳን ሊያገዘው የመጣው አንዱ በረከት ሊያገኝ ነው። ስምዖን ማለት የሊቢያ ሀገር ተወላጅ አፍሪካዊ ሰው ነው። የሱን መስቀል ይሸከም መጣ። ክርስቶስ ከሉጥስጥራ እስከ ቀራንዮ የተሸከመው አንዱን ግንድ ነው። ብዙ ጊዜ መስቀል ተሸክሞ የደምንለው ለክብሩ ነው እንጂ የተሸከመው ረጅሙን ግንድ ነው። ስምዖን ደግሞ ተሸክሞለት ሄዶ የትኛውን ነው? ብዙ ጊዜ ጥያቄ ይነሳል። ስምዖን ትንሿን የተሸከመለት ምን ማለቱ ነው ሲል እኔ የተሸከምኩትን እንኳን መሸከም ቢያቅታችሁ ትንሿን እንኳን መከራ ተካፈሉ። እንደኔ መሞት ቢያቅታችሁ እንደኔ መሰቃየት ቢያቅታችሁ ቢያንስ በቅጡ ጾሙ እንኳን በቅጡ ስገዱ በቅጡ አምልኮት ይፈጽሙ። የኔን መስቀል ተሸከሙ ብዬ አላስገድዳችሁ። ግንዱም ትልቅ ነው፣ መከራውን ብዙ ነው። ያደለው እንደ ቅዱስ ጊዮርጊስ መከራውን ተቀብሏል። አይገርማችሁ? ቅዱስ ጊዮርጊስ 32 ሕማም አለበት። ዘርዝረን አንጨርሰው። ብረት አልጋ ላይ ያስተኙት ከገረፉት በኋላ ወንፊት ነው የብረት አልጋ 4 ምድጃ አረጉበት ከታች ምድጃው ይግላል፣ ሰውነቱ ይንገበገባል። የቅዱስ ጊዮርጊስ ክርስቶስን ብሎ አስቡ። ሰማዕታት ይላል ዮሐንስ አፈወርቅ ምን እያያችሁ ነው የምትጸኑት ይላል። የሰማዕታት እኮ ነገር ይደንቃል ወንድሞቼ። እስቲ አስቡት፣ ሰው ስለት እየተሳለበት እሳት እየነደደበት እንዴት ነው ጸንቶ የሚኖረው? ይሄ መታደል ነው በጣም። ካነደዱት በኋላ ልክ ሲያነሱት ይላል ገድሉ ላይ ግማሽ ቆዳው እዛው ቀረ ይላል። ሰቅለውት በስለት ምን ብለውታል ይላል? ጎርጎሮታል። ሰውነቱ በተለያየ ቦታ በስለት ሰቅለውታል። እንደ ክርስቶስ ተሰቅሏል። በስቅለት ደግሞ እንደ ቴዎድሮስ ሰማዕት የሚያህለው የለም። ቴዎድሮስ ሰማዕት ማለት በዲዮቅልጥያኖስ ዘመን የነበረ ሰማዕት ነው። ራሳቸው ትል ያረጉ፣ ራሳቸውን የናቁ፣ ራሳቸው እንደ ትብ ያደረጉ። ይሄ ነው ክርስትና። ይሄ ነው ያከበራቸው እግዚአብሔር። እንዲህ ነው ሰው ያውቃቸውም፣ እግዚአብሔር ግን ያውቃቸዋል። ደምግባት የላቸውም፣ ቡትቶ ነው የሚለብሱት። እንዳሁኑ ግርማ ሞገስ የላቸውም። ሰውነታቸው በጾምና በጸሎት አልቋል፣ ረክፏል። በቃ ለእግዚአብሔር ኖሩ። ይሄ አላጠግብ ቢላቸው ባህር ውስጥ ገብተው ይጸልያሉ። አሳ ይረማመድባቸዋል፣ አውሬ ይፈነጭባቸዋል። አሁንም አልጠግብ ሲለው ሄደው አሕዛብ ጋር ያስተምራሉ። ሲሞቱ ያርፋሉ። በቃ ያኔ ነው የነሱ ደስታ። እግዚአብሔር የጠየቀ ትልቁን ግን ትንሿን መስቀል ነው። እንደው ተሸከሙልኝ፣ ትንሿን አግድሟል፣ ረጅሙን አትሻሉት፣ ጥቂቷን ተሸከሙልኝ። ቴዎድሮስ ሰማዕት የዲዮቅልጥያኖስ አለ የተባለ ዋና መሪ ነው። ወታደር ፋርስ ድል አድርገው ሲመለሱ እንደ ልማዳቸው ወደ ጣዖት ቤት ገብተው ለዲዮቅልጥያኖስ አምላክ ብለው ጣዖቱ ሰገዱ። እሱ በር ላይ ቆመ። ዲዮቅልጥያኖስ በጣም ይፈራዋል ይላል። በጣም ነው የሚፈራው። ወታደር ኃይለኛ ወታደር ነው ቴዎድሮስ። ለምንድን ነው ሌሎቹ ሰግዶ ሲወጡ ለምን አንተ አትሰግድም አለው። እኔማ ከአንድ እግዚአብሔር በቀር ለማን ሰግዳለሁ? እናንተው ስገዱ ለማታውቁት አምላክ፣ እኔ ግን ለአንድ አምላክ ሰግዳለሁ። ምን አለ ይላል ዲዮቅልጥያኖስ? ፈርቶ ይሸሸዋል አለ። እንዳይገድለው ፈርቶ ማለት ምን እንዳረገ ታውቃለህ? ቴዎድሮስ አንተ ዲዮቅልጥያኖስ ይህን ሰይፍ ፈርተህ ከሆነ ይኸውል ብሎ ዙፋኑ ላይ ያስቀመጠለት የፈለከውን አድርጋለ። ሰራዊቶችን አስይዙ አለና ገርፎት ስቃይ አድርሶበት 118 ቦታ አስቸነከረው። 118 ቦታ በሚስማር ተወጋ። እንደዛ ሆኖ ግን እግዚአብሔር አልገደለው። እግዚአብሔር አትሞት ካለ አትሞትም። አይገርማችሁ? የእግዚአብሔር ነፍስ እኛ እኮ ምን ሞተው ለተራ ምግብ ነው አይደል? ምን ጨጨነቀው እንሞት ይሆ ብለን በረሃብ። እግዚአብሔር እኮ የረሃብ አይደለም የጥጋብ አምላክ ነው። እግዚአብሔር ተገለጠና ምን እንዳለው ታውቃላችሁ? ቴዎድሮስ ያለው አስደሰትከኝ አለው። ምን አለው? በአንተ ደስ አለኝ። አሁን አንተ ሄደ ታጠፋቸዋለህ ወይስ እኔ ላጥፋልህ አለው። ወይ ጌታዬ ሆይ
እንደጀመርክ ቸርነትህን አሳይ ማን አጥፋ በቀል ያንተ ነው አንተ ምን በላለ እኛ ብንሆን ምንድነው የምናደርገው አራራ ቶሎ አላቀን ነው ብለል ቶሎ ፍታኝ እንዴ ለነዚህ ማናንስብ ነው ምንድነው ኤልሳዕን አላያችሁትም እነዛ ወታደሮች ሊገሉት ጧት ላይ ሲመጡ ግያዝ አላወቀም ሲወጣ አሕዛብ ናቸው የሶርያ ወታደሩ ደንግጦ ሮጦ መጣ አራ አባቴ አለ ግያዝ ኤልሳዕ ሊገሉን ነው ማናቸው እነሱ ነገር አይቷል አሕዛቦች መጡ ወይ አይዞ እኛ ጋር ካሉት እነሱ ጋር ካሉት እኛ ጋር ያሉት አቤቱ ጌታዬ ሆይ አለ ጸለየ የዚህ ልጅ ልቦና ግለጥልኝ አሁን ግሂድ አለው ወጥቶ ሲመለስ እየሳቀ መጣ አሁንስ እውነት ነው አባቴ እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ ለካ ምን አይቶ እንደሆነ ታውቃላችሁ 1000 የሚሆን ወታደር ነው ከጀርባ 10000 100000 መላእክት ለካ ነበሩ አይገርማችሁ መላእክት ነበሩ ከኋላቸው ዛሬኮ ኢትዮጵያ መከራ ውስጥ ትሆን ቤተክርስቲያን መከራ ውስጥ ትሆን እኛ ምንያው ባለስልጣናቱን ነው እኛ ምንያው ጣላቶቻቸው ነው እግዚአብሔር ያስቀመጣቸው ግን ቅዱሳን አሉ ነፃ የሚወጡ መላእክቱ አሉ እንደ ጣላት ጥፋት ይኖር እስካሁን መኖር ነበረበት ወደ ታሪኩ ስመለስ ቴዎድሮስ ምን እንዳለ ታውቃለህ አንተ ተበቀላ ነው ጌታ ጊዮርጊስ ለዳ ቤተክርስቲያን ውስጥ አይኑ ጠፍቶ 7 አመት ዲዮቅልጥያኖስ አይምሮ መምተኛ ሆኖ ቆይቷል እግዚአብሔር ግን ፈቅዶ ተጠምቆ ወደ ክርስትና እንዲመለስ አድርጎታል ይላል ስንክሳሩም ላይ ወደ ታሪኬ ስመለስ ቅዱስ ጊዮርጊስን አሰቃዩት ገረፉት ችንካር ቸከሉበት መጨረሻ ላይ ዱቄት አረጉት በቃ ምን ያርጉ እኔ ከማረገው በላይ እናንተ እንዴት አደርጋላችሁ ያሉ እሱ ብቻ አይደለም በጣም ይገርባችሁ ገሎት 3 ጊዜ ስለተነሳበት በጣም ሰልችቶት ከተማ ሲሮዝ ዱዲያኖስ አንድ ጠንቋይ ስቲፍ የተባለ ጠንቋይ ነው ከተማ ህዝብ ሰብስቦ በሬውን ሹክ ሲለው ያይሰማ ያያል እና ወዲያው በሬው ለለስ ይሰነጥቅ ያል ህዝቡ ያጨበጨባል አስጠሩልኝ ያለ ጠንቋይ ብዙ ጊዜ ነገስታት ጠንቋይ ይወዳሉ መሰለኝ ብዙ ጊዜ ካያችሁ መጻፍት ላይ እንደዚህ ይጠራሉ ጠንቋይ አስጠራና ልክ እንዲሁ አንድ ጊዮርጊስ የሚሉት አለ እንዲያርግልኝ አለ ቤተ መንግስት ተጠራ ቅዱስ ጊዮርጊስ ማን ሊፈራስ ማንንም አይፈራ እጁ ተፈታ መርዝ ነው አስቡ ጠንቁሎበት በዛ መትቶበት ሰጠው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ባሉ ተጠራቀው እንኳን ሊበጣጥሰው የቅዱስ ጊዮርጊስ ሰውነት እንደ ፀሐይ አበራ ይላል ፎክ ብሎ አልደነገጡ በጣም ልባቸው መደንደኑ መታወቅ ምን እንዳለው ታውቃለህ ብዙ ጊዜ አሁንም የቤተክርስቲያን ጉዳይ ልባቸው የሚደነድነው ለዚህ ነው ሰይጣን ስለያዘው ቆይ የቀሩኝ አማልክት አሉ አለና አሁንም ደገመበትና ሰጠው ቅዱስ ጊዮርጊስ አሁንም አማትቦ ምን አለው ጠጣው ፊቱ ከቀድሙ 7 እጥፍ በርቷል ቤቱ በሞይተ መንግስቱ በራ ይላል ብልቃጡን ጣለ ይላል ያ ጠንቋይ አምላከ ቅዱስ ጊዮርጊስ ኃያል ነው የቅዱስ ጊዮርጊስ አምላክ ምንድነው ኃያል ነው አለ ለዚህ ነው ቃል ኪዳን ሲሰጠው 3 ጊዜ አምላከ ቅዱስ ጊዮርጊስ እርዳኝ አምላከ ቅዱስ ጊዮርጊስ እርዳኝ አምላከ ላለኝ ምኑን ሰጠዋለሁ እውነቴን ነው ብለ ታቦቱ ራሱ ሄዳችሁ ስትጠይቁት ወዲያው የሚሰጣችሁ አንድ ከበዛ ዘመን ከዛ በኋላ የተነሳ ደግሞ አንድ ሰማት ምን እንዳረገ ልንገራችሁ ራሳቸው እንደተላውድቀው እግዚአብሔር ግን ያከበራቸው አሕዛብ ያዙትና ብላሉት መርዝ ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በላ ምንም አልሆነ ይሄ ሰውዬ ምን ያረጋል አሁን እጁን እንሰር ብለው አሰሩት ብላሉት በስመ አብ ወወልድ ወመንፈስ ቅዱስ ብሎ በአፉ ጠርቶ በላ ያው ሊገባን አልቻለም አሁን ብታወራ ምላስን ነው ቆርጦ ዝም ብለ ብላሉት አሰበ ካላማተበ ይሞታል ምን ያርግ ብልጥ ነው ጥያቄ አለኛል ምንድነው እሱ ከሰሜን ልብላው ከደቡብ ከምስራቅ ልብላው ከምዕራብ አለ ከፈለከው ብሎ አሉት ከፈለገው በላ ምንም አልሆነ እነሱ ሲያውቁት ምን ይያለ ነው እሱ እየባረከው ነበር ይላል ስንክሳር ላይ እኔ የተነኝ ሰውም አይደለም ራሳቸው ዝቅ ሲያደርጉ እግዚአብሔር ያከብራቸዋል መስከረም አንድ ቀን ሚልኪ ዘቁዝማ የሚባል አባት አለ የሚከበር የንጉሱ ልጅ በጣም መናኝ ነው ጽድቅን እንደ ጭብጥ ያዘ ነው ከቤቱ ከማቱ አልወጣም ብሎ ሰይጣን ሊያስወጣው ሞከረ አልቻለም አውቆ የንጉሱ ልጅ ላይ አደረ ይላል መንፈሱ ሲለፈልፍ ምን አለ ሚልኪ ዘቁዝማ ካልመጣ አልወጣም ተንኮል እኮ ነው ብዙ ካያችሁ አንዳንድ ወንድምቶች ጸበል ሰው ይዛችሁ ተንኮለኛ አርኩስ መንፈስ አለ እኔ መውጣው በቅዱስ ገብርኤል ነው ይላል ብሎ ሰው የጋንንት ምስክር ይሰማል ቆይ እሱ ነው እንደ ሪፈርም ይጽፍላችሁ አጋንንት አይሰማም በቤተክርስቲያን አንድ ጸበል ከሄዳችሁ ሙጥኝ በሉ እንዳትወጡ ማን መልስ እስኪሰጣችሁ ድረስ የገባችሁ ማን ቀጠሮ እንዲሰጣችሁ አትፍቀዱ አንዳንዱ ቅዱስ ጊዮርጊስ ቤተክርስቲያን ሄዶ ሱባኤ ከያዘ አይ ገብርኤል ብሎኛል ሰይጣን ብሎ ገብርኤል ታቦት ይቀይራል ይሄ ትልቅ ስህተት ነው ወንድምቶቼ ሚልኪ ዘቁዝማ ያልወጣም ማለት ሰራዊቶቹ ምን አለ ንጉሱ ልጅ ታሞበታል ሄዳችሁ ሚልኪ ዘቁዝማን ካላመጣችሁ ገላችኋለሁ አላችሁ ፈልጉ አመጡት በ3 ወር ና ተብለሃል አሉት አይኔ አልሄድም
እባክኛን ይገለናል በቃ ሸሄዳለሁ እናንተ ሄዱ ነው ይመጣሉ እነሱ በሰረገላ ወር ፈሽቶባቸው እሱ በደመና ጥቅሶ ደረሰ የታላል ቤት ውስጥ ነው ገባ ትንሽ ቤት ነበር ይችላል ጎጆ ይሄ ነው አላ ገና ሲግረቅ አጋንንቱን ግንብ ላይ ተለጠፈ ይላል ገዘተው እና ልጅ ብሎ ነፃ ወጥቶ ልጁን እንደወጣ ንጉሱ በረዝጉበት ሁሉ ንጉሱ ምን አለ እባካ አመሰግናለሁ ሚልኪዛቁስ ምን ላርግልሃለሁ ወርቅ ልስ አልፈልግ ብር አልፈልግ ሀብት እኛ ብንሆን ይሄኔ በስር ጽፈን ባንክ እንትናችንን ጽፈን እንሄድ ነበር እነሱ ግን እንዲህ የለም ንብረቱም ሀብቱም በእጃቸው ነው ከፈለጉ እግዚአብሔር ይሰጣቸው ምን ያርግላቸዋል ታዲያ እየገባችሁ ምንም ያርግ ግን አንድ ነገር ላስቸግር ምንድነው ትልቅ ጋን ነበር ይላል ከፊት ይሄንን ገዳሙ ላይ አባቶች እየተቸገሩ ስለሆነ ባክጋን ውስጥ ውሃ ይጠቀሙበት ለሰጡ ለሰጣለው ይሄ ትልቅ ማን ይወስድልሃል ለሱ ጠብቀኛልና ቤቱ ከፍቶ ናውረዳለው ይላል ከታች አስወርዶ አጋንንቱን አሸክሞ እስከ አስቄስ ገዳም ድረስ ምኑን አሸክሞት ሄደ ይላል ያንን ትልቅ ጋን እንዲህ አይነት ደሞ ነበሩ ታምር የሚያደርጉ ዮሐንስ ዘግብሎ ነው የተባለው በዛ ዘመን የነበረ ደሞ በጣም አጋንንትን ነፃ የሚያወጣ የእግዚአብሔር ሰው ነበር እና ታሞተኛ መነኮሳት መጡና አይ ዮሐንስ ዘግብሎ አንተ አለ መኖርህን እኮ አጋንንት አይተው ቀለዱብናል ወረቀት አምጡልኛል ጽፎ ሂዱ አላቸው ምንድነው ሄዳችሁ አንብቡ አለ መንፈስ ያዘው ሰው ጋር ሲገልጡት ምን እንደሚል ታቀለች ዮሐንስ ዘግብሎን ውጣ ብለዋል የሚል ነበር ጽፎ እልል ይያሉ ይወጡ ነበር ይላል ቅዱሳን እስከዚህ ድረስ ያደርጉ ነበር በቃታቸው እስከዚህ ድረስ ማለት ነው እኔ ትልይ ሰውም አይደለሁም ይሄን ሁሉ መከራ የተቀበለ ክርስቶስ አሁን የምናስበው ነገረ ድነትን ለመናገር እኔ ትልይ ሰውም አይደለሁም ብሎ በመሳሌ ነገረን ስለዚህ የክርስቶስን ሕማም ያሰብን በትል የመሰለውም ጌታችን ኢየሱስ ክርስቶስ ሰይጣንን አታሎ ድን እንደሰው ለማጠየቅ ነው ለዚህ ነው የሰማዕታቱን ነገር ያነሳ ነው ክርስቶስን እኔ ትልይ ሰውም አይደለሁም ሁለተኛውን አንስተናል በዘር በሉካቤ አልወለድም ሲል ነው በዘር በሉካቤ መወለድ አለ ማቴዎስ ወንጌል ምዕራፍ 2 ትርጓሜ ኃጢአት ሆኖ አይደለም ግን የሱ ልደት ከሌላው ልደት ምን ሲለው ነው ሲለየው ነው እሱ ብቻ አይደለም በኦሪት የነበሩ መርገቦች ዛሬ ቀርተዋል ለምሳሌ እናንሳ ሴት ልጅ ዛሬ በወር አበባዋ ጊዜ ቤተ መቅደስ ማትገባው ለምንድነው ርኩስ ስለሆነች ሳይሆን ሰውነቷ ደም ስለቋጠረች ነው ወንድም ቢሆን እኮ ወንድሞቼ ቁስል እኮ ቋጥራ ቤተ መቅደስ አትገባም ይሄ ለሴት ብቻ ሳይሆን ለማንም የተሰጠ ስርዓት ነው ይሄ አሁን የመጣ አይደለም እስካው ደምረቱ አትቀርብም ጥግ ገራገሩ ላይ ግን ጸልያ እንድትወጣ ይፈቅድላታል አው ደምረቱ እንድትቀርብ ግን አይፈቅድላትም ይሄ በወሪቱም ነው በወሪቱ ሃይከል ዱዳለም አደባባይ ምንላችሁ 3 ነበሩ ምንድነው አደባባይ የሚባለው የዛሬው ደምረቱ ነው ውስጠኛው ደግሞ ቤተ መቅደስ አለ ሶስተኛው ደግሞ ሁለተኛ ቅጥር የሚባል አለ እሱም ገራገሩ የወሪቱ ውድቀት ያገኘው በጊዜው ይመጣል ይላል ነጭ በግ ወደ ውስጥ አይገባም በር ላይ ካህናት አሉ የሚቀበሉት የመስዋዕቱ ሰጥቶ ጸሎት አድርገውለት ይመለሳል ዛሬም ይሄ መሰረቱ እሱ ነው ሁለተኛ ቅጥር ቤተክርስቲያን እንዲሰራ የተፈቀደው ለዛ ነው አላማው ቤተክርስቲያን ዝም ብሎ ግሪን ኤሪያ ለማስዋብ ሳይሆን ውድቀት ያለባቸው የቱ ጋር እንዲቆሙ ነው ለዚህ ዝንየት ቢመታው ቤተክርስቲያን አይግባ አይከለክሎም የትኛው ጋር ነው ገራገው የገባ ቤተክርስቲያንማ ሁሉንም ወጣ ከተባለ ምኑን መጽደቂያ ሆነ ስለዚህ ስርዓቱ ይሄ ነው ሁለተኛ ደም ስለቋጠረ ሴት ልጅ አትቀርብም ወንድም ዝንየት ከመታው ቤተክርስቲያን ጥጉ ላይ ጸልዮ ይወጣል ወደ መቅደሱ ወደ አውደ ምሕረቱ ግን አይቀርብም ስለዚህ ዛሬ ታዲያ ለምንድነው ለሴቶች እርግማን ካልሆነ ሴቶች ለምን የወር አበባ ያሉ ዛሬስ ሞት ከቀረ ለምን እንሞታለን ዛሬስ ለምንድነው የአዳም እርግማን ያልጠፋው ከተባለ ሊቃውንቱ እንደ ጠባሳ ይሉታል ዛሬ ምጡ የሴት ልጅ ምጥ እርግማን አይደለም ጠባሳ ሲነኩት አያመም ግን ጠባሳ ነው ማስተውሻ ነው በአዳምና በሔዋን የወረደውን እንድናስታውስ የተተከለ ዛው እንዲቀር ተደረገ እንጂ ዛሬ ምጥ ግን እርግማን ነው ማለት አይደል እየገባችሁ ነው ምጡ ኃጢአታዊ ህመም የለውም ነው ሴቷም ዛሬ ወር አበባ መጥተው የርኩሰት ሳይሆን እንደ ጠባሳ ነው እናታችን ሔዋን እኮ በዚህ ነገር ምን ብላ ነበር ተቀጣ ነበር ዛሬ ግን ቀረላት ስንል ስለዚህ አንዱ ይሄን ስናስታውስ ነው አባታችን ዳዊትም እኔ ትልነኝ ሰውም አይደለም ያለው በአጠቃላይ ነገረ ድነትን ሲያስታውሰን ነው ይቆየን ያስተማረን የመከረን ለእግዚአብሔር አምላክ በሰላም ያስፈጽመን ጾሙን በሰላም አስጀምሮ ሰላም ያስፈጽመን እግዚአብሔር ይስጥልኝ Nicodemus ክቡር
ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር